ጥያቄ ምንድነው? ገብቷል? ግን የኔ ጥያቄ እኮ ጽድቅ በእምነት ብቻ የሚለውን ከመጽሐፍ ቅዱስ እስቲ አብራራው እኮ አይደለም ያልኩ። ጽድቅ በእምነት ብቻ ብሎ ለመጀመሪያ ጊዜ የመጣው ያውን በተለይ በፕሮቴስታንት ውስጥ የሚናገረውን አይነት ማለት ነው። በቃ ራሱ ሉተር እንጂ ጳውሎስ አይደለም። አይ ጳውሎስ ጽድቅ በእምነት ብቻ እያለ መጥቶ ነበረ ካልክ ቀጥታ እኔ ይህንኑ ቃል የምፈልገው ጽድቅ በእምነት ብቻ የሚል አለ የለም? ቃሉ ጽድቅ በእምነት ብቻ የሚል እሺ እንግዲህ ቃሉን እንደ ቃልነት ከሆነ ለምሳሌ ልክ አሁን ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም፣ ግን አስተምሮቱ አለ። ጽድቅ በእምነት ብቻ የምትል ቃል አታገኝም። ብቻ የምትል ግን አስተምሮቱ አለ። አስተምሮቱን ጳውሎስ አስተምሮታል፣ ጽድቅ በእምነት ብቻ ብሎ። ይህም ደግሞ አንደኛ ሮሜ ምዕራፍ 11 ቁጥር 6 ላይ የጠቀሱት ጥቅስ በጸጋ ከሆነ ግን ከስራ መሆኑ ቀርቷል፣ ጸጋ ያለበለዚያ ጸጋ መሆኑ ቀርቷል ይልና እሺ አሁን ምን መሰለ ማለው አሁን ወደ ማብራሪያው ከማለፋችን በፊት ስለዚህ አሁን አንድ ነገር አለ። ጽድቅ በእምነት ብቻ የሚል ቃሉን ጳውሎስ አልተጠቀመውም አልክ። ስለዚህ አሁን ጽድቅ በእምነት ብቻ የሚል ቃል ባይዚ መጽሐፍ ቅዱስ ላይ አለ፣ ግን ጽድቅ በእምነት ብቻ ይልና ቀጠል አድርጎ አይደለም ይላል። መጽሐፍ ቅዱስ ቃሉን እኮ ተጠቅሙታል። ባይዘው ጽድቅ በእምነት ብቻ አይደለም ይላል። ያዕቆብ ምዕራፍ 2 ላይ ሰው በእምነት ብቻ እንዳይጸድቅ እናያለን ይላል። በስራም እንጂ በማለት ማለት ነው። በእምነት ብቻ አይጸደቅ ቃል በቃል ቃሉ አለ መጽሐፍ ቅዱስ ላይ። አሁን አንተ የለም ያልከው ጽድቅ በእምነት ብቻ የሚለው ማለት ነው። ጽድቅና እምነትን አያይዞ ማለት ነው፣ ከብቻ ጋር አያይዞ መጽሐፍ ቅዱስ እኮ አስቀምጦታል። ግን ሲያመጣው አይጸድቅም፣ አይቻል፣ የለም ውሸት ነው ብሎ ነው ያመጣው። የእናንተን ትምህርት ውሸት ነው ብሎ ቃል በቃል አምጥቷል። የራስን ትምህርት የሚደግፍ ግን ቃል በቃል አላመጣም። ከአንተ ትምህርት በተቃራኒ የሆነውን ጽድቅ በእምነት ብቻ አይደለም የሚለው ቃል በቃል አለ መጽሐፍ ቅዱስ ላይ። ቃል በቃል አለ። አንተ የምታስተምረው ትምህርት ግን ቃል በቃል የለም፣ ተቃራኒው ቃል በቃል ያለው። አንዴ እባክህ። ስለዚህ አሁን ጠይቄ የነበረው ምንድነው? ጽድቅ በእምነት ብቻ የሚል ጳውሎስ አንድ የተናገረበት ክፍል አለ ወይ ስል፣ አይ በቃል ደረጃ እንደዛ አልተናገረም፣ ግን አስተምህሩ እንደው አለ አልክ። አሁን አስተምህሩ አለ ወይስ የለም ለማለት ገና ከጅምሩ ጽድቅ በእምነት ብቻ የሚባለው ምንድን ነው የሚለውን አሁን ቃሉ ቀጥታ ይዞ የመጣው ሉተር ነው። አሁን እዚህ ላይ ተማምነናል፣ ተስማምተናል። ጳውሎስ ቃሉን ቀጥታ አልተጠቀመውም ስላልከኝ ማለት ነው። ቃል በቃል ቀጥታ አልተጠቀመውም፣ አስተምህሮቱ ግን አላልከኝ። ቃሉን የተጠቀመው ለመጀመሪያ ጊዜ ማለት ሉተር ነው። ሉተር በእምነት ብቻ ጽድቅ በእምነት ብቻ ሲል ከምን አንጻር ነው የተጠቀመው? የሉተር ምንድን ነው እያልኩ ያለሁት ትሪኒቲ የሚለው ወይም ስላሴ የሚለው ቃል በቤተ ክርስቲያን ወንድምነት ሰማሁ። እስኪ እኔንም ስማኛ እያልኩ ነው። እኔ ስላሴ የሚለው ትምህርት በመጽሐፍ ቅዱስ ላይ ስላሴ የሚል ቃል የለም። ስላሴ የሚለው አስተምህሮ ግን መጽሐፍ ቅዱሳዊ ነው። የኔ ነው እንደ ችግሩ ወይ የእሱ መሰለኝ። ደሱ ድጋሚ ላክ ኔትወርክ እንትን እያለ ስለሆነ ተመልሰህ ግባና እስኪመለስ ድረስ ጥያቄ ልጠይቋኬ። ቆይ አንዴ ቆይ እንትን እንዳይል አንዴ እሱ ከገባ እሱ ይግባና ካልሆነ ከአንተ ጋር እቀጥላለሁ። እሺ እንዳትረሱ ሀሳቡን። ጽድቅ በእምነት ብቻ የሚል መጽሐፍ ቅዱስ ላይ አንድም ስፍራ የለም የሚል ነገርን ተናግሯል። በቃ እዚህ ላይ ተማምነናል። ታዲያ በፕሮቴስታንቶች ግን ጽድቅ በእምነት ብቻ የሚለውን ቃሉን ይጠቀሙታል። ቃሉን ከየት አመጡ ተጠቀሙት? ስላሴ ምናምን ሲባል ነበር። ስላሴ በትውፊት ውስጥ ቢያንስ በአባቶች ዘንድ ጥቅም ላይ ውሏል። ስለዛ እንቀበሏለን። እናንተ ግን እኛ አሁን ከአባቶች ብለናል። እናንተስ ይህንን ቃል ስትጠቀሙ ከማን የተጠቀማችሁት ከተባለ ከሉተር አለቀ። ከዛ በኋላ ሉተር በምን መልኩ ይህንን ቃል ተጠቀሙ የሚለውን ደግሞ ወደ ማየቱ ትገባለህ። ከዛ በኋላ ሉተር በተጠቀመው መልኩ ጳውሎስ ተጠቅሞታል ወይ? አብራርቶታል ወይ? በፍጹም አይታሰብም። ራሱ ደሱ አለህ መታል። አይ በቃ ኔትወርክ እያስቸገረው ነው ማለት ነው። እሺ ካልዶሽ ቀጥል። መጀመሪያ እምነት ብቻ ሰላም ቢያቸው መጀመሪያ ሁላችሁንም። ቅድም የሆነ አንድ ምሳሌ ተጠቅመ ነበረ እና የበረዶና
እንትን የህበት ምሳሌ ተጠቅመ ነበር አይተክ መሰለኝ። እስቲ እኔ ስላላገኘሁት ነው። እስቲ ሉተር እንደዚህ አይነት ምሳሌ ከተጠቀመ ወር ካልቪን የትኛውም ስኮላሮችም ከተጠቀሙ እስቲ አንድ ጽሑፍ አሳየኝ እስቲ። ምን ብዬ ነበር? እሱ ምሳሌ ስጠቅስ ወይም ስናገር ምን ብዬ ነበር? አብሬ አይ አንተ ተጠቅመ ነበር እንደዚህ ብሏል ብለህ እንደዚህ ብሏል ነበረና ማን ሉተር እንደዚህ ብሏል ብዬ የተናገርኩበትን አውጣና አሳየኝ። ኦኬ አላለም። ካላለ በቃ ችግር የለውም። ወደ ሌላ ጥያቄ ላይ አይደለም። ምን ብዬ ነበር ነው ያልኩ? ምሳሌውን ስጠቀም አንዳንዶች አልኩኝ፣ በደንብ አድርገህ ስማ። አንዳንዶች አይ ካቶሊካውያኑ እነሱ ላይ እንደዚህ እንትን ለማለት ራሳቸው ካቶሊኮቹ የለጠፉባቸው ነው እያሉ ይናገራሉ። ግን ማን ይበለው ማን እርግጠኛ ባንሆንም ያው ምሳሌው ግን እንደዚህ ይሰጣል፣ ይነገራል፣ በውጭ ዓለምም ይነገራል። አይ ምሳሌው በቃ ትክክል ካልሆነ ምሳሌው ትክክል አይደለም። ማን ያለህ? ምሳሌው ትክክል አይደለም ያለህ ማን ነው? እስቲ አሳይኛ ካለ አሳይሽ። ስማኛ እንዴ ምሳሌው አንዳንድ ትናንትናም ሶቨርን ገብቶ እንደዚህ ነው ያደረገው። አሁን ሊትራሊ ይሄኛው ምሳሌ ራሱ ሉተር ተጠቅሟል አላለም እኮ። ማን ይጠቀም? ካቶሊኮቹም ሊሆን ይችላል ይህን ነገር የተጠቀሙባቸው ላያቸው ላይ፣ ግን ምሳሌው ግን ይገልጸዋል። እንዴት እንደሚገልጸው ልንገርህ። እንዴት እንደሚገልጸው ልንገርህ። መጀመሪያ ብሏል። ከፈለግ ላሰማ ይችላል። ሪከርድ አለ። አሰማን ካለሽ ቆይ አንዴ ዩቲዩብ ገብቼ ላሰማ። ቆይ አንዴ እሺ፣ ይዞና በቃ እንፈቅድልሃለን። እና እንዴት እንደሚስማማ ግን ልንገርህ። ውስጡ እበት ይሆንና ከላይ በረዶ ይሆናል። እና በረዶ ንጣቱ ስላለ የውስጡ ደግሞ እበትነቱ ስለማይጠፋ በተመሳሳይ ሰዓት ያ እበትነትም ይኖረዋል፣ ከውጭ ደግሞ ንጽህና የበረዶነትም ይኖረዋል። ልክ እንደዚህ ሁሉ በተመሳሳይ ሰዓት ኃጢአተኛም ጻድቅም ነን የሚለውን ለመግለጽ ነው። ወይም ይህንን የሉተርን ትምህርት ታውቃለህ ቃሉሽ? በተመሳሳይ ሰዓት ጻድቅም ኃጢአተኛም የሚለውን እኛ የጸደቅን ኃጢአተኞች ነን ብሎ ያለውን አውቃለሁ። እሱን ትምህርት ግን የጸደቅን ኃጢአተኞች አይደለም ቃሉሽ ያልኩ እኔ በተመሳሳይ ሰዓት ሙሉ በሙሉ ኃጢአተኛ ሙሉ በሙሉ ደግሞ ጻድቅ ነን የሚለው እንደሱ እኛ የጸደቅን ኃጢአተኞች ነን ብሎ ያለውን አውቃለሁ። ካለ እሱንም አንተ ያልከውንም አሳይሽ። ይህንን ካላወቅ እኮስ በቃ ታዲያ እንዴት አንተ እኮ እንደዚህ የጽድቅ ጉዳይ ላይ በተለይ ከሉተራን አንጻር ለመነጋገርም ገና አንተ። ለማንኛውም ይኸውልህ፣ ስለዛ ዝም ብዬ ቆይ ልንገርህ፣ መጽሐፍ እንድታነብ ልጋብዝህ። አሁን ቅድም የጋበዝኩህን የአሪስተር መግራዝን ሁለቱን መጽሐፍ አንብበህና ቢያንስ ሪፎርሜሽን ቶትና ዩስቲቲዲ የሚለውን ማለት ነው። ሁለቱን አንብብ በቃ። እሱ ላይ በደንብ በስፋት አለልህ። ከራሱ ከሉተርም በስፋት ይጠቅሳል። ዩስቲቲያዲ እና የእግዚአብሔር ጽድቅ ማለት ነው። ቀደም እንዳልኳችሁ ሪፎርሜሽን ቶት የሚል ደግሞ በጣም ሁለቱ በጣም እውቅ የሆኑ አካዳሚካሊ በጣም በዓለም አቀፍ ደረጃ በጣም እውቅና ያላቸው ትልልቅ መጽሐፍት ናቸው። ማለት ጥሩ መጽሐፍት ናቸው። እነዚህን ሁለቱን ለአንብብ። እሺ ደሱ ቀጥል። እሺ ቆይ ቀጥል። እሺ ቆይ አንዴ ቆይ ካሉሽ ነው አሁን ካሉሽ የሚል ነበረ ስም ይመስለኝ። እሺ ካዱሽ አንዴ ደሱ አሁን ይሰማል? በቃ እየዘገየ ነው። አንድ እሺ ወንድሜ በቃ እሺ፣ መልካም ቀን። እሺ ስራ ያጸድቃል ብለህ ታምናለህ ወይ? ስራ እንደሚያጸድቅ ታምናለህ? ምንድን ነው ስራ ያጸድቃል ማለት ምንድን ነው? ጽድቅ ራሱ ምንድን ነው? ጽድቅ ለአንተ ውጫዊ ነው ፎረንሲክ ነው ወይስ ውስጣዊ ነው? እንደ ሉተራኖቹና እንደ ሪፎርምዶቹ ታምናለህ ወይስ አታምንም? እነሱም ውጫዊ ብቻ ብለው አይሉ። ጽድቅን እስኪ ጽድቅ ውስጣዊ ነው ያሉበትን አሳየኝ። የእግዚአብሔር ጽድቅ ውስጣዊ ነው። እየተቀደስክ በሄድኩ ቁጥር ስለ ቅድስና አስፈታለ። ግን ምን መሰለህ የማያድግ ኮንቲኒስ አስፈታለ። ስለ ቅድስና አይደለም ያወራሁት። ጽድቅ ላይ የእግዚአብሔር ጽድቅ አሁን ውስጣዊ ነው የሚለውን እስቲ ያሳየኝ አልኩ። እንደዛ ያሉበትን
ምን መሰለህ? ቆይ አንዴ ላብራራልህ፣ ችግር የለውም ላብራራልህና ከዛም በኋላ ትቀጥላለህ። በክርስቶስ ባመንክ ጊዜ መጀመሪያ ትጸድቃለህ። ከዛም በኋላ ፖዚሽናል ሳንቲፊኬሽን ይጀምራል። አት ዘ ሴም ታይም ማለት ነው። ፖዚሽናል ሳንቲፊኬሽን ትጸድቃለህ ማለት ነው። ፖዚሽናል ሳንቲፋይድ ትደረጋለህ። ያንን ደግሞ እለት እለት እየተቀደስክ በኤክስፒሪየንስ ሳንቲፊኬሽን እለት እለት እየተቀደስክ ትሄዳለህ ነው። በቃ ያን እየተቀደስክ በሄድክ ቁጥር ጃስቲፋይ የሆንክ ነው የምትመጣው። ግን ያ ጃስቲፊኬሽን የሚያድግ ጃስቲፊኬሽን ሳይሆን ያ መጀመሪያ የተቆጠረው ጃስቲፊኬሽን ያው እሱን አስኮንቲኒስ አስፔክትም ያያሉ። ግን እሱን ተውና እኔ ጠየኩህን መልስልኝ። ጥያቄ በጥያቄ አታደርጋውን። አንተ ስራ ለጽድቅ ብለህ ነው የምታምነው ወይም ውጫዊ ነው ኤክስትሪንሲክ ነው ይህ ስናገር ስለነበረ መታ አንተ ደግሞ የለም እንደዛ አይደለም ምናምን እያልክ ስለመጣ ኦኬ ማስረጃ አምጣ ስትባል ስማኛ እንዴ ቆይ በግልጽ የማታውቀው ከሆነ አይ ይሄኛውን ነገር እንኳን አላውቅም ግን ወደ ሌላ ጥያቄ ልለፍ ትላለህ። ከዛ በኋላ እናልፋለን። ችግር የለውም። አይሰማም እንዴ? እኔ ድምፅ ከታች አይሰማም እያሉ እኮ ነው። አኪ አይሰማም እያሉ ነው። ሲስ ምንድን ነው? እኔ ጋር በደንብ ይሰማል። አረ በደንብ ይሰማል። ታች ነው ተቋርጦ ነበር። አኪ እሺ አሁንስ ይሰማል ጋይስ? አሁን ይሰማል እያሉ ነው። እሺ አሁን የሚሰማ ከሆነ እያልኩት ያለሁት ምንድን ነው፣ ወንድማችን ቃዱሽ ምንድን ያደረገው የሉትራኑ የሪፎርምዱ ይሄ ጽድቅን ኤክስትሪንሲክ ነው ውጫዊ ነው ጽድቅ ብለው ያስተምራሉ ምናምን ብዬ ስናገር ስለነበረ መጣና እንደዛ ብቻ ብሎ ያስተምሩ እነሱ ጽድቅን ውስጣዊም ነው ብሎ ያስተምራሉ ብሎ ተናገረ። ስለዛ እኛን ውሸታም የሚያደርግ ነገር ነው። ሰው እንደዛ ከሆነ ውስጣዊ ያሉበትን አምጣ ተባለ፣ ሊያመጣ አልቻለባቸው። ስለዛ ምን እያልኩት ነው? ምን እያልኩን አንተን አንደኛ ዝም ብለህ አትቀውም። በቃ ካላወቅኩ የሆነ ርዕስን አትንከው፣ ጸጥ አለቀ። ስለዚህ የራስን ብቻ አቋም ይዘህ አይ እንደዛ የሚሉ ከሆነ አልቀበልም አለቀ። የማትቀበል ከሆነ አዎ ትክክል፣ እኔም እንደዛ ነው የምቀበለው፣ በለዚህ ላይ እንነጋገር ማለት ትችላለህ። የማታውቀው ከሆነ ግን የማታውቁት ርዕስ ውስጥ አትግቡ። ሌላ ጊዜ ሄዳችሁ አንብባችሁ ትመጡና ከዛ ደግሞ እናወራለን። ስለዚህ የሰጠሁን 2 መጽሐፍት አንብብ። ኢስቲቲያዲ የሚለውንና ሪፎርሜሽን ቶት የሚለውን የአሊስተር መግራዘን አንብብ። 2ቱን መጽሐፍ ሰጥቻለሁ ለጊዜው። አሁን ቀጥለ ሌላ ጥያቄ ካለ መለስክልኝም እኮ የጠየኩት ስራ ያጸድቃል ወይ ብዬ ጠይቄ ያለውና መልስልኝ እስቲ። እሺ ምን ማለት ነው መጽደቅ ማለት? መጽደቅ ማለት መጽደቅ ነው። ጃስቲፋይ ያደርጋል ስራው በእግዚአብሔር ፊት ትክክል ያደርጋል። እሱን እኮ ነው የምልህ። አሁን መጽደቅ ማለት መጽደቅ ነው አልከኝ። እኔ አሁን ለዚህ ነው አሁን ከቅድም ጀምሮ ጽድቅ የሚለውን ሰዎች የሚፈቱበት መንገድ የተለያየ ነው። አሁን በክርስቲያናዊ መንገድ ጽድቅን ክርስቲያናዊ በሆነው መጽሐፍ ቅዱሳዊ በሆነው መንገድ ካየኸው ስራ ከእምነት የቀደመ ስራ አይደለም። ከእምነት በኋላ የሚመጣው ስራ አዎ ያጸድቃል። ምን መሰለህ አሁን ስራ ያጸድቃል ብለህ ከእምነት በፊት የሚመጣውን ከሆነ አያጸድቅም። ከእምነት በኋላ የሚመጣ ስራ ግን ያጸድቃል። ተቀበላለህ? ይሄንን ከእምነት በኋላ የሚመጣ ስራ ያጸድቃል እያልክ ነው? ከእምነት በኋላ የሚመጣ ከሆነ ላሳየህ ጥቅስ። እስቲ አሳይኝ። ለምሳሌ አሳይኝ። እሺ ደስ ይለኛል። እኔ የምሰጥህ ቃል በቃል ነው ራሱ ስራውን ያጸድቃል። ኦኬ ስራ ያጸድቃል የሚለውን አንተ ባልክበት ደግሞ አባቶችን በፈቱበት መንገድ ማለት ነው። አንተ ባልከው መንገድ የአባቶችማ ምን ዝም ብዬ የሀገር ዝርግፍ ነው ማደርግልህ። ጭራሽ አሁኑን ወጥተህ ምጽዋት እንድትሰጥ ነው የሚያደርጉ። እንዴት ምጽዋት እንደሚያጸድቅ መልካም ስራ እንዴት እንደሚያጸድቅ እንደሚያድን የተናገሩበትን የሀገር ክፍል ልሰጥህ ይችላሉ። አሁን እሱ እንዳለው ነው። ግን ያዕቆብ ላይ እንዲህ ይላል። ያዕቆብ ምዕራፍ 2 እንዲህ ይላል። እኛ ስራ ከእምነት በኋላ ያለውን ያልኩት ከእምነት በኋላ ያለውን ማለት ስለዛ ከእምነት በፊት አይደለም። የተነጠለ ዝም ብሎ ሰራ ምናምን ማለት አይደለም። ይልቁንም ከእምነት ጋር አብሮ የሚሰራ ወይም ደግሞ በፍቅር የሚሰራ እምነት ይባላል። እምነትና ስራ አብሮ ነው ያለው። ሁልጊዜም ቢሆን አይነጣጠልም። አንድ ጊዜ ሰው ዳግም ከተወለደ በኋላ እምነትና ስራ በፍጹም አይነጣጠልም። አብረው ደግሞ የሚሰሩ ናቸው። አብሮ ይሰራል። እምነት ከስራው ጋር አብሮ ማለት ነው። ስለዛ የሚያድነው ምንድን ነው ከተባለ እምነት ብቻ ሳይሆን በፍቅር የሚሰራ እምነት። ስለዛ ስራም አብሮ አለው። ለማንኛውም እንዲህ ይላል ከቁጥር 19 ጀምሮ እናንብበው። ያዕቆብ 2:19 እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጡናል። ያው አጋንንትም ያምናል ግን አይደንም ነው። ምክንያቱም አጋንንት መልካም ስራ የላቸውም። እምነቱ አለ፣ ስራው ግን የለም እነሱ ጋር።
እምነቱ ኖሮ ግን ስራው ከሌለ በቃ ሊድኑ አይችሉም፣ ሊጸድቁ አይችሉም። ቀጠል ያደረግን አንተ ከንቱ ሰው እምነት ከስራ ተለይቶ የምውተ መሆኑን ልታውቅ ትወዳለህን? እምነት ከስራ ተለይቶ ሚኒንግ አንድ ጊዜ ካመንክ በኋላ ግን ጭራሽ ፍሬን የማታፈራ ከሆነ ስራን የማትሰራ ከሆነ እሱ ከስራ የተለየ እምነት ይሆናል። ከዛን ያ እምነት የሞት ይሆንብሃል። ምንም ወደ እግዚአብሔር መንግስት ገብታ ቢሆን በግንዱ ላይ ያለህ ቅርንጫፍ ብትሆን እንኳን ፍሬን ካላፈራ ስራን የማትሰራ ከሆነ ትቆረጣለህ። ተቆርጠ ደግሞ ትወድቃለህ ማለት ነው። ልክ ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ያስወግደዋል ብሎ እንደተናገረው በማን ያለውን? በእኔ ያለውን። ጌታ ኢየሱስ በእኔ ያለውን ብሎ ስለተናገረ ያ ቅርንጫፍ ኦልሬዲ በክርስቶስ እኮ ነው ያለው። ያለ እምነት መቼስ በክርስቶስ መሆን የሚቻል አይደለም። በግንዱ አትሆንም ያለ እምነት። ግን ፍሬ ደግሞ አለ በኋላ ላይ። ፍሬን ካላፈራህ ግን አንዴ ካመንክ በኋላ በክርስቶስ ከሆንክ በኋላ ፍሬን ባታፈራ ትቆረጣለህ። ስለዛ ምን አለ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ሚኒንግ ከስራ ከተለየ ስራ የማትሰራ ከሆነ እምነቱ ብቻውን ሊያቆይህ ሊያጸድቅህ በፍጹም አይችልም። ስራ ከሌለ እምነቱ ብቻውን እንዲሁ ሊያጸድቅህ አይችልም። እሱ የሞተ ነው ማለት አንተን ራስህ ህያው ሊያደርግህ አይችልም። እሱ ለራሱ አልጨረስኩትም እያልኩ አይሰማም። እኔ ስራ ብቻ ያጸድቃል ያልኩት ነው አምጣልኝ ያልኩት አንተ ከእምነት ጋር ያይዘ ነው። ሚዩት አድርግ ቃዶሽ እንዴ ልጨርስ እንጂ ምን ሆነ ነው ወንድሜ? እኔ ስራ ብቻ ያጸድቃል ብያለሁ ጋይስ? ከእምነት በኋላ ያለን ያልኩት ከእምነት በኋላ እያልኩ ከእምነት በፊት አድርገህ ስራ ብቻ ያጸድቃል አስመሰለህ ታመጣለህ እንዴ? ለማንኛውም በደንብ አድርገህ ስማ። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? አባታችን አብርሃም በእምነት ጸደቀ ተብሎ ተነግሮለታል። በስራ ጸደቀ ተብሎም ተነግሮለታል። በስራ የጸደቀ አልነበረምን? እንዴት በስራው ጸደቀ? ያለ እምነት በፍጹም አይሆንም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሏል። ስለዛ ከእምነት ውጭ የሆነ ስራ ብቻ ከሆነ አይቻልም፣ አያጸድቅም። ከእምነት በፊት ከሆነ ታዲያ ምንድን ነው? አብሮ የሚሰራ መሆን አለበት እምነት ከስራው ጋር። ስለዛ ምን አለ? እምነት ከስራው ጋር አብሮ ያደርግ እንደነበረ ይላል። ቁጥር 22 ላይ ተመልከት። እምነት ከምን ጋር? ከስራው ጋር አብሮ ምን ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል እሱ ራሱ ይሄ የተቆጠረለት መቆጠሩ እንዲህ የሚለው ቃል መፈጸም ራሱ ነበረበት የግድ። የተፈጸመው መቼ ነው? ልጁን ይስሐቅን ባቀረበ ጊዜ ወይም በስራ ያኔ የእግዚአብሔር ወዳጅም ተባለ ይላል። ከዛን ይህን ጠቅለል ሲያደርገው ምን አለ? ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በስመ አብ የሰማችሁ ነው ጋይስ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁ ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ ያኔ እንዲሰልሉ ሲላኩ ማለት ነው ሁለቱ ያኔ የተቀበለቻቸው ሴት ተቀበላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዛ ስራ ብቻ ያጸድቃል? አያጸድቅም። እምነት ብቻውን ነው የሚያጸድቀው? በፍጹም አይደለም። እምነት ከምን ጋር? ከስራው ጋር አብሮ ያደርግ ነበረ። ስለዚህ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አሁን ይህ በጣም አደገኛ ጥቅስ ነው። ከዛ በኋላ አሁን በነገራችን ላይ ሉተር ነው ይህንን ጥቅስ ሲያየው አንድ ጊዜ ምንድነው ጽድቅ በእምነት ብቻ የሚለውን ትምህርት ካስተማረ በኋላ ልክ ያዕቆብ ጋር ሲደርስ ያዕቆብን ከሌሎቹ ጽሁፎች አንጻር አለ ከሌሎቹ የመጽሐፍ ቅዱስ ጽሁፎች ማለት ነው ከሌሎቹ የመጽሐፍ ቅዱስ ክፍሎች ከሌሎቹ አንጻር ይህ የገለባ መልእክት ነው አለ ያዕቆብን። ስለዛ ይህ የምርምራዊ መጽሐፍ አረባከን ሚዩት አድርጋ እንዴ ልጨርስ እንዲህ ልክ ሉተር ሲነካ ትከፍታለህ። ሉተር ቁስል ነው እንዴ? ልክ ሲነካ እንደዚህ ድምፅ የሚያሰማ ነገር እና የገለባ መልእክት ነው። ከዛ በኋላ ይሄ ኢቨን ከመጽሐፍ ቅዱስ የመለስክልኝ ስለሆነ እኮ ነው። እሺ ቀጥል። እሺ በቃ ሌላ ሰዓት። እሺ በቃ ወይ ልቀጥል። እሺ ልቀጥል። አንተ አሁን ያወራውና
የመጽሐፍ ቅዱስ እውነት በጣም በተቃራኒ እንደሆነ ላሳይ። አንተ አሁን ባወራው እና የመጽሐፍ ቅዱስ እውነት በጣም በተቃራኒ እንደሆነ ምኑ ላይ ነው የተሳሳትኩት? አሁን ያነበብኩት ጥቅስ ላይ ምን መሰለህ? ያዕቆብ ሲጀመር ሰው በእምነት ብቻ ሳይሆን ሲል የለ እምነት ብቻም ላይ እንደሚድን በእምነት ብቻም እንደሚድን እያሳየ ነው። በእምነት ብቻ ሳይሆን በስራ ሲጸድቅ ታያላችሁ ብሎ ያለውን ያቀረበው ሁለቱም ሰዎች አብርሃምና ያችኛዋ ሴትዮ የብሉይ ኪዳን ሰዎች ናቸው። እነሱ ኦፍኮርስ በስራም ጸድቀዋል፣ በእምነትም ጸድቀዋል። ያዕቆብ እንደ ምሳሌ ተጠቀመው ማለት ነው። ስለዚህ ጳውሎስ በግልጽ ሰው በስራው አይጸድቅም ብሎ ተቃውሟል። ከፈለክ ላነብልህ እችላለሁ። በስራ መጽደቅ ቀርቷል። ቆይ አንዴ ልጨርስ። ቆይ ያዕቆብ ላይ እንጨርስና ወደ ጳውሎስ እንሄዳለን። አሁን ከጥቅስ አንዝላላ የቼሪ ፒኪንግ የሚባል ነገር አለ። ዝም ብሎ አውት ኦፍ ኮንቴክስት ጥቅሶችን ዝም ብሎ እንደዚህ ልቅም እያደረጉ ሚሄድ እና ያዕቆብ ላይ ተመለስና ያዕቆብ ላይ አንዴ እናወራ። ያዕቆብ ላይ ምሳሌው የተጠቀሰው ለማን ነው? ለክርስቲያኖች ነው አይደለም? ኦፍኮርስ ለዳኑት ክርስቲያኖች ናቸው። ግን እነዚህ ሁለቱም ሰዎች የተጠቀሱት በብሉይ ኪዳን የነበሩት ናቸው። ምንም እሱማ ሮሜ 4 ላይ ሄደህ እኮ አብርሃምም አመነ ጽድቅ መሆኑ ተቆጠረለት ተብሎ ሲነገርለት ከዳዊት አንጻር ጻድቅ በእምነት ይኖራል፣ ምንድነው ኃጢአቱን የማይቆጥርበት ሰው ብፁዕ ነው፣ ይቅርታ እንደዛ እየተባለ ሲነገርለት የተጠቀሰው ሁለቱም የብሉይ ኪዳን ሰዎች ናቸው። ስለዚህ አንቀበልም ልትል ነው አይደለም። ምንም እንኳን እነ አብርሃም እነ ዳዊት ከብሉይ ኪዳን ተጠቅሰው በሮሜ ምዕራፍ 4 ላይ ቅዱስ ጳውሎስ የተናገረውን ይዘህ እምነት ብቻ ለማለት እነሱን ጥቅሶች ብትቀበልም ያዕቆብ ሲጠቅሰው ግን አንተ የሉተር እንትን አለ አሁን ያንተ ውስጥ እሱን ነው የማየው። ምክንያቱም ሉተርም ልክ እንደዚሁ ነው፣ የሌሎቹን ሲሆን ይቀበልና ልክ ያዕቆብ ጋር ሲመጣ ግን የገለባ መልእክት ብሎ እንደተናገረለት አንተም እንደዛ ለማድረግ እየሞከርክ ነው። አሁን እና ተመለስና የብሉይ ኪዳን ሰዎች ናቸው። አዎ፣ ግን የተጠቀሱት ግን ለሐዲስ ኪዳን ሰዎች ነው። ለሐዲስ ኪዳን ሰዎች አይደለም። የብሉይ ኪዳን ለምን ከሰማይ የሆነ ነገር አይጠቅስልም? ለእኛ ለትምህርታችን ከተጠቀሰ እንቀበለዋለን። በዚህ ክፍል ላይ ቅዱስ ያዕቆብ የሚያስተምረው ሰው በእምነት ብቻ አይጸድቅም ብሎ ያስተምራል አያስተምርም? ሰው በእምነት ብቻ ይጸድቃል ነው ብሎ የሚለው ከፈለክ ላሳይ ይችላል። ሰው በእምነት ብቻ ይጸድቃል ያለበትን ቦታ ሰው በእምነት ብቻ ሳይሆን ምን ማለት ነው? ሰው በእምነት ብቻ ይጸድቃል እንደማለት አይደለም። ወይም ተቃውመኝና ምን አልከኝ? ሰው በእምነት ብቻ ሳይሆን ስለ በእምነት ብቻ ይጸድቃል ግን በሌላ መንገድም አለ እያለ ነው ወይስ አይ በእምነት ብቻ ጭራሽ አይጸድቅም እያለ ነው? ሰው በእምነት ብቻ ሳይሆን አይ አይደል፣ እንደዛ እያለ አሁን እሺ፣ ወንድማችን እንዴት እየተረጎሙ እንደሆነ ላብራራላችሁ። አንተ ላይረዱ ይችላሉ። ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ እናያለን ሲል እያለ ያለው ማለት ነው። ሰው በእምነት ብቻ አዎ ይጸድቃል ጋይስ። አሁን ወንድማችን እያለ ያለው ማለት ሰው በእምነት ብቻ ይጸድቃል፣ ግን በእምነት ብቻ ደግሞ አይደለም። በእምነት ብቻ ደግሞ ሳይሆን ደግሞ በስራም ደግሞ ይጸድቃል። ስለዚህ ሁለት መጽደቂያ መንገድ፣ በእምነት ብቻም ይጸድቃል፣ በጎን ደግሞ በስራም ይጸድቃል እያለ ነው። አይደለም እንደዚህ ብሎ የፈታ እስቲ አንድ ፕሮቴስታንት መምህር አምጣ። ወይስ በራስህ ነው እንደፈለክ መጽሐፍ ቅዱስን እንደዚህ እንትን እያደረኩህ ያለው? አንድ የመጽሐፍ ቅዱስ የፕሮቴስታንት መተርጉም አምጣ። አንድ አፍጥ ነው ሻንዲ ያመጣለው አልኩኝ እኮ መጀመሪያ። ቆይ ልጨርስና ስታመጣ የጳውሎስን ስታመጣ ሮሜ 4 ይሰማል ወዳጅ። እዚህ ክፍል ላይ ኧረ እባክህን እንደው ያዕቆብን ጨርሰህ ትሄዳለህ። ሮሜ ላይ እኮ ምንም መውጫ ቀዳዳ እኮ የለህም። አውት ኦፍ ኮንቴክስት ጠቅሰህ ቆይ አንዴ ሰማኛለህ። እባክህን አውት ኦፍ ኮንቴክስት ታነባለህ። እሱን ሜጃ አስረዳሃለሁ። ያዕቆብ ላይ ግን መጀመሪያ ጨርስ። ያዕቆብ ሁለት የመጽደቂያ መንገዶች፣ የተለያዩ የመጽደቂያ መንገዶች ኖረው አንደኛው እምነት ብቻ አንደኛው ስራ የሚለውን ከየት አመጣኸው? ጠቅሱ እንደዛ አይ የሚለው ምንድን ነው? አሁን ላሳያ፣ አንተ እንዳልከው እንዳልሆነ ላሳያ። አሁን አንተ የፕሮቴስታንት መተርጉም ማምጣ ብለህም የምታመጣ አይነት ሰው ስላልሆንክ እኔ አሁን በአውዱን ተከትዬ ላሳያ። እንዲህ ይላል ከላይ ከፍ ብለህ ቁጥር 22 ላይ እንዲህ ነው የሚለው። መጀመሪያ ቁጥር 21 አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን ይላል። አሁን በስራ ይጸደቅ አልነበረምን በማለት በስራ እንደሚጸደቅ ከነገረን በኋላ ይህ በስራ መጽደቅ ግን በእምነት ብቻ ከመጽደቅ የተለየ ሆኖ አንደኛው በስራ መጽደቅ አንደኛው ደግሞ በእምነት ብቻ መጽደቅ የሚባል ሁለት የተለያየ ነገር አድርገህ እንዳታስበው። ቀጣዩ ቁጥር 22 ላይ ነገሩን ያብራረዋል። ምን ብሎ ያብራረዋል? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? እምነት ከስራው ጋር አብሮ። ስለዛ አንተ ሁለቱን ነጣጥለህ እምነት ብቻ ያጸድቃል፣ ከዛ ደግሞ ስራ ደግሞ ያጸድቃል ብለህ ፈታኸው። ይሄ ምንን ያሳያል? ልክ ጴጥሮስ እንደሚናገረው ነው።
ሌሎች ደግሞ ሌሎችን መጽሐፍት እንደሚያጣምሙት እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። እንደነዚህ ከሚመስሉት ደግሞ ራቁ ተብሎ ለገዛ ጥፋታቸው ያጣምማሉ ነው የሚለው። በነገራችን አሁን አንተ ለገዛ ጥፋት መጽሐፍ ቅዱስን እያጣመምክ ነው። ይኸው በጣም በቀላሉ አውዱን ጠብቄ እንደዚህ አሁን በቀላሉ አሳየው። እምነት ከስራው ጋር አብሮ ነው የሚለው። ስለዛ ሁለቱ የሚነጣጠሉ አይደሉም፣ አንድ ላይ ናቸው። እንዲህ ብሎ ከተናገረ በኋላ ዝቅ ብሎ ቁጥር 23 ላይ ደግሞ እንዲህ ይላል። ምንም ጥቅስ እየዘለልን አይደለም። መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ። ይህ ጽድቅ አብርሃም እግዚአብሔርን አመነ ተብሎ የተነገረለት ቃል አለ አይደል? አብርሃም አመነ ጽድቅ ሆኖ አመነ ጽድቅ ሆኖ ተቆጠረ ነው። ራሱ በስራ ተፈጸመ የተባለው ሌላ ጽድቅ አይደለም፣ ራሱ አንድ ነው። ስለዛ ተፈጸመ የእግዚአብሔር ወዳጅ ተባለ ይልና ይህንን ሲያብራራው ምን አለ? ሰው በእምነት ብቻ ሳይሆን አለ። በቃ በእምነት ብቻ አይደለም፣ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በእምነት ብቻ አይደለም የሚጸደቀው፣ በስራም ነው እንጂ። በስራም ሰው በእምነት ብቻ ሳይሆን በስራ ብዙ አወራ እኮ። እኔ ምን መሰለህ፣ እኔ የተቃወምኩት በስራ ይጸድቃል ብለህ ያልከውን ነው የተቃወምኩት እንጂ እውነተኛ እምነት ስራን ገንዘቡ እንዳደረገ ኦፍኮርስ ሁላችንም እናምናለን። ግን ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ካልክ ያ የእምነት ውጤት ነው እንጂ ያ ስራ እኛ የምንሰራው ስራ ያጸድቃል ብለህ ያዕቆብን ከጠቀስክ በጣም ተሳስተሃል ነው እያልኩ ያለሁት። ይኸው በስራ ይጸድቃል አላ። ያዕቆብ ተሳስቷል ወይስ አልተሳሳተም? መጀመሪያ ንገረኝ። አልተሳሳተም ያዕቆብ። ያዕቆብ ካልተሳሳተ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ሰው የብሉይ ኪዳን ሰዎች አላለም። ሰው በእምነት ብቻ ሲል እኮ እምነት ብቻ እየተቃወመ አይደለም እኮ አልክ። ችግር የለውም። አንዴ ቆይ። በስራም እንዲጸድቅ የብሉይ ኪዳን ሰዎችን መጥቀስማ እሱ እኮ ቅድም እኮ አልኩ ወንድሜ። ጳውሎስም ቢሆን ሮሜ 4 ላይ እነ ዳዊትን እነ አብርሃምን ሲጠቅስ እኮ የጠቀሰው ከብሉይ ኪዳን ነው። እኔ አሁን እሱን አይደለም እያልኩ ያለሁት። ያዕቆብ በዚህ ክፍል ላይ ይህንን ነገር እያስተማረ ያለው ከማንም ከብሉይም ሰዎች ይጥቀስ ከየትኛውም ከሌላ ፕላኔት ለምን ከሰማይ አይጠቅስም እኮ አልኩ። ለምን ከምድር በታች ካለው ዓለም ለምን አይጠቅስም? ከየትም ይጥቀስ ከየትም። ግን የጠቀሰው ለእኛ እያስተማረን ከሆነ ያ የእኛ ትምህርት ነው። እኛን ሲያስተምር ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲል ሰው በእምነት ብቻ የሚለውን አሁን እምነት ብቻ የሚለውን አልተቃወምም ብለሃል። እዚህ ጋር አሁን በመጀመሪያ ደረጃ ሰው ተብሎ የተነገረለት ለማን ነው? ሰው ብሎ ሲጀምር ለማን ነው? ሮሜ 4:2 ተመለስና ክፍሉ ያዕቆብ ላይ ታወራለህ። ከዛ ለምን እንዲነበብ አልፈለክም? ሁሉም ተራውን እየጠበቀ ይሄዳል። እንደዚህ አይነት ለምን እንዲነበብ አልፈለክም? አንተ ለምን ፈራ ስላልክ ብቻ እልህ ይዞ አንተ ለምን ፈራ ስላልክ ብቻ እልህ ይዞ እያሰብክ ከሆነ በአንተ ደረጃ እንደዚህ ልጅ አይደሉም። በቃ አንድ ጊዜ እንደዛ ካልፈራ ሲላምብባ ነገርኩህ እኮ ይኸውልህ እንደዚህ ምናምን እልህ አጋብተህ ዋናውን አስቀድሞ የተነሳውን የመጽሐፍ ቅዱስ ካልፈራ አሳያለሁ። ቆይ ና እዚህ ላይ መጀመሪያ ሉተር ጋር ና። ካሳየው ሉተር መናፍቅ ነው ትላለህ? አይደለም። እኔ ለምን የእግዚአብሔርን ቃል የተቃወመው ለምን አልቃወምም? እኔ የሉተርን ሀሳብ ሉተርን መናፍቅ ነው ትለዋለህ ወይ? የገለባ ምዕራፍ ማነው የገለባ መልእክት እንዳለው ካሳየው በራሳችሁ መዛግብት ማለት ነው። ካሳየው በራሱን ጭምር ካሳየው
ይህን ነገር የተናገረበት በነገራችን ላይ ወደ ጀርመንኛ መጽሐፍ ቅዱስን ሲተረጉም በመግቢያው ላይ ነበር። አሁን እኔ ይህን ነገር ካሳየው ሉተር እውነትም መናፍቅ ነው ብለህ ተመስክረህ ትወጣለህ። ወደ ሌላው የትም አልሄድም። ለምን ሮሜ እንዲነበብ ፈራ? አንዴ ቆይ፣ ስለዛ የማታውቀውን ነገር ዝም ብለህ አትበድ። ተረጋጋና የተጀመረው ያልቃል። ያዕቆብ ላይ ና ያዕቆብ ሮሜ 4:2 አንብቡ። ጳውሎስ በግልጽ ስራ ተቃውሟል። ስለፈጠረ ጳውሎስ በግልጽ ስራ እንዴት እንደተቃወመ ላሳይ። ከእምነት በኋላ ያለውን ስራ ተቃውሞ ከሆነ አንዴ እባክህን አንዴ ቃዱሽ የማታወራ ከሆነ የተጀመረው ርዕስን ሳንጨርስ ወደዛ አንሄድም። የተጀመረው ላይ አሁን እንድንጨርስ የምትፈቅድ ከሆነ እናወራለን። አይ የተጀመረው ነገር አስጨነቀኝ እንዶ ላበላብ አደረገኝ ካልክ ከዚህ ትጠፋና ሮሜ 4ን ቁጭ ብለህ ከታች ነው የምትማረው። እዚህ ራሱ በክብር ገስ ያው ሮሜ 4 እኔ ገስ ላይ ሆኜ በፍጹም አያስነብብም። ምክንያቱም ያዕቆብን ለምንድን ነው የምትዘለው እንዴ? ይሄ አንተ ያማህ ስለ ስራ አይደል እንዴ እያወራን ያለ ነው? ስራ ያጸድቃል እየተከራከርኩ ነው። ያዕቆብን ለምንድን ነው የምትዘለው? እንግዲህ ጉንጫ አልፋ ክርክር አታደርግብኝ ላይ አይደለም። ጳውሎስ በግልጽ ስራ አያጸድቅም ብሎ እየተቃወመ ነው። እሱንም እናየዋለን እኮ አልኩ እንዴ። ኧረ እኔ እሱንም እናያለን እኮ እያልኩ ነው። ትክክለኛ ስራውን ገንዘብ እንዳደረገ አምናለሁ። ወንድሜ ይቅርታ አድርግልኝ እንደው እባክህን። ጳውሎስ ማለት ነው ጳውሎስ ስራ የምር ያጸድቃል አያጸድቅም የሚለውን በጳውሎስ ብቻ ደግሞ አወራለሁ። ምንም ሌላ የጌታችንን ይሄ ወንጌሉን 4ቱን ወንጌላት ሳልነካ የያዕቆብን፣ የይሁዳን፣ የዮሐንስን ማነው የጴጥሮስን መልእክታት ዮሐንስ ራእይን ሳልነካ በጳውሎስ ላይ ብቻ ቆሜ ይኸው በዚህ አሁን እዚህ ጋር ወደ 600 ምናምን ሰው አላ በእነርሱ ፊት ይኸው ቃል እገባለሁ በጳውሎስ ብቻ ጽድቅ፣ ድህነት፣ የዘላለም ህይወት በስራም ጭምር ነው የሚለውን ጳውሎስ ላይ ብቻ ቆሜ ጋይስ እየሰማችሁ እንደውም ከጳውሎስም ብዙ ጊዜ የሚጠቅሱት ሮሜና ገላትያን አይደለም። ከጳውሎስም ሮሜና ገላትያን ብቻ ይዤ ድህነት በስራም ጭምር ነው፣ ስራም ለድህነት ያስፈልጋል የሚለውን በሁለቱ መጽሐፍት ብቻ አሁን አወራሃለሁ። ግን ያዕቆብ ላይ ተመለስና የተጀመረ ያለ ጽድቅና ድህነት በጣም ሁለቱ የተለያየ ኮንሰፕት ነው። አሁን እኛ ያወራን ያለ ነው ስለ ጽድቅ ነው። ምናልባት ወይት አንዴ እስቲ በምንድን ነው የሚለያየው ጽድቅና ድህነት? አሁንም ይኸውልህ ርዕስ እንዳንቀይር እና ተመለስ። ያዕቆብ ጋር ሂድ። ያዕቆብ ጋር ሰው የተባለው ማን ነው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ሲባል ሰው የተባለው ማን ነው? እሱን ወደ እሱ እመለሳለሁ አልኩህ እኮ። ግን መጀመሪያ ተመለስ። ወዴት ሲጀመር መች ተሻገርንና ትመለሳለህ? እዛው እኮ ነን። እንቀጥለው ነው የሚባለው። ሰው የተባለው የተጠቀሱት የብሉይ ኪዳን ሰዎች ናቸው አይደሉም ካልክ ቀጥሎ ያለውን አውዱን ማንበብ ትችላለህ። አንዴ ስለዛ አሁን እዚህ ጋር ሰው የተባለው የብሉይ ኪዳን ሰው ስለሆነ እኛን የሚወክል አይደለም ማለት ነው። እሺ አሁን እያልክ ያለው እኛን ይወክላል አይወክልም? እሺ በእምነት ብቻ ይላል። ሰው በእምነት ብቻ ይላል። ይሄ እምነት ቆይ አንዴ እባክህን፣ እምነት ብቻ የሚለውን አይቃወም፣ እንደውም የሚያጸድቅ ነው ብለሃል። ስለዚህ የብሉይ ኪዳን ሰዎች በእምነት ብቻ ነበር የሚጸድቁት ማለት ነው። ሰው በእምነት ብቻ ስለሚል እዚህ ጋር ኦፍኮርስ በእምነት ብቻ ነው። ያ ግን እምነት ገንዘብን የብሉይ ኪዳን ሰዎች በእምነት ብቻ እንደሚጸድቁ ማስረጃ ስጠኝ። በብሉይ ኪዳን ሰዓት ሮሜ 4:2 የብሉይ ኪዳን ያልኩ እባክህን እንደው አታዝግ። ሮሜ 4:2 አንብብ። እሺ ሮሜ 4:2 የብሉይ ኪዳን ሰዎች በእምነት ብቻ ነው የሚጸድቁት ይላል፣ ያለምንም ስራ። እሺ አሳየን። እሺ አፍጥኑ። አብርሃም በስራ በጸደቀ ቢሆን የሚመካበት ነገር አለው። እሺ አብርሃም በስራ በጸደቀ ቢሆን የሚመካበት ነገር አለው። በስራ በጸደቀ አይደለም፣ በስራ ጸድቆ ቢሆን ወይ አነባበብ እንደ ራስህ አንብብ እስቲ። የእኛን አነባበብ እና በራስህ አንብብ እስቲ። አንተ ባልኩ አነባበብ አንብብ ብዬ እኮ ነው። አብርሃም በስራ ቢሆን የሚመካበት ነገር አለው፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን ይላል? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን የሚያጸድቀው ለሚያምን ሰው
እምነቱ ጽድቅ ሆኖ ይቆጠርለታል። ሃሌሉያ። እንግዲህ ጨርሻለሁ። ጨረስክ? በቃ ይሄንኑ ለማምጣት ነው እንግዲህ ያው ጳውሎስ ግልጽ ቃል በቃል ያው ስራን ያው የሚያጸድቅ ስራ የለም ተቃውሟል። ችግር የለውም። ቀጠል አድርጎ እዛው ጋር ምን ይላል መሰለህ? አይተዋል አንተ ችግሩ እዛው ጋር ታቆማለህ። ስለ ዳዊትም ከታች ይናገርና ቁጥር 9 ላይ ይላል እንግዲህ ይህ ብጽዕና ስለመገረዝ ተነገረ ይላል ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና ግዝረትን ይቃወማል ማለት ነው። በዋናነት የሚናገረው ስለ ግዝረት ነው። ግን ግዝረትን ራሱ ትተ ነው መልካም ስራ ራሱ ቢሆን ከእምነት በፊት ያለን ስራ ይቃወምበታል እንጂ ከእምነት በኋላ ያለ ስራን የሚቃወምበት አይደለም። ለምን? ለአብርሃም እምነቱ አዎ ጽድቅ ሆኖ ተቆጠረለታል ሳይገረዝ በፊት። አሁን አይሁዳውያን ምን ይሉ ነበረ? እኛ የተገረዝንን ይላሉ። አህዛብን ደግሞ እናንተ ያልተገረዛችሁ ናችሁ ይሏቸው ነበር። በአይሁዳውያንና በአህዛብ መካከል ያለው አንዱ ልዩነት ይህ ስለነበረ አይሁዳውያን የተገረዝንን የአብርሃም ልጆች ነን ይላሉ። የአብርሃም ልጆች ናቸው ደግሞ የተገረዛችሁ ናችሁ። አህዛብን ግን በእምነት በኩል አትመጡም እያላችሁ ነው። ካልተገረዛችሁ ምናምን አትመጡም፣ ግዴታ ይህንን የሙሴን ሕግ ምናምን መፈጸም አለባችሁ ብሎ ያስጨንቋቸው ስለነበረ አንዳንድ ጂዶ ክርስቲያንስ። ስለዛ ጳውሎስ ምን አለ? ኦኬ እንግዲህ አብርሃምን እንውሰደዋ ነው። አባታችሁ አብርሃም አይደለ? የተስፋን ቃል የተቀበለው አብርሃም አይደል? አሕዛብ መገረዝ ቢጀምሩም ልጁንም በልጅነቱ ቢገርዘውም አብርሃም ግን አምኖ ከወጣ በኋላ ተገረዘ። በእግዚአብሔር ፊት ጽድቅ ሆኖ ተቆጠረለት የተባለው እምነቱ ነበር። ስለዛ ግዝረትን አሁን ወደ ጎን ያደርግና እምነትን አምጥቶ ያቆማል። ኮንቴክስት የሚባል ነገር አለ። አየህ፣ አንብብ። አንተ እንዳልከው አንድ የፈታ አባት ካለ አንዴ ምን አልከኝ? አንተ እንዳልከው አሁን ይሄ ስለ ግዝረት ብቻ ነው ያወራ ያለው ብለህ ያልከውን እስቲ እንደዛ ያለ አንድ አባት ካለ አሳየኝ እስቲ። ሮሜ 4 ይሄው ጥቅሱን እኮ እዚሁ ጋር አሳየው። ዝም ብዬ አሁን እኔ ራንደምሊ እውነቱን ለመናገር ይኸው ጌታን እኔ ከእናንተ ጋር አሁን እያወራሁ አይደለም። አሁን ዝም ብዬ ከፍቼ ዝም ብዬ ቅዱስ ዮሐንስ አፈወርቅን ከእናንተ እኩል ብናየው ከዚህ የተለየ ነገር አያወራም። አሁን አውጥቼ ባሳይህ ግን ታምናለህ? ከአሁን በኋላ አይ በቃ ይሄ ነገር እንደዚህ ነው ብለህ ታምናለህ? ኦፍኮርስ አምናለሁ። አሳይኝ። እሺ ይኸው እናውጣ እስኪ። እሺ እንግዲህ ከዛ ታማኝነትህንም በዛው እናየዋለን። እንዳልኩ ስራ ቢሆን እንኳን ግን ስራ ሁልጊዜም ቢሆን ስራ ሁልጊዜም ከእምነት በፊት ያለውን ከጥቅም ውጭ ወይም ደግሞ ሚና የሌለው አድርገን እናስቀምጣለን እንጂ ከእምነት በኋላ ያለው ስራ ግን በፍጹም የሚጣል አይደለም። ሮማንስ አይቃዶች ከዛ በኋላ እንመለሳለን ማለት ነው ወደ ያዕቆብ ወደ ተናገርከው ያው ስህተት እንደሆንክ እዚህ ላይ ካሳየን በኋላ ያው እንዲህ ይላል። እንግዲህ መጽሐፉን ላውጣለህ፣ አንተ ታነባለህ። ቤሊን እኔን ያስገባሁት እንዳታስወርዱት። ሳይፈቀድለት ግን ማይክ እንዳይከፍት አስጠንቀቀው። ያው አንብብ። ጋይስ እኔ ነኝ ያስገባሁት እንዳታስወርዱት። እሺ ቃሉሽ ይታያል ወይስ ስክሪንሻት አድርጌ ላስቀምጠው እዚሁ ላይ እንድታነበው? አንብብ። ይኸው ሮሜ 4 ይኸው ሆሚሊ 8 ኦን ሮማንስ ሮሜ 4 ይታያል። ሮማን ነበር የምታውቅ ከሆነ ይሄ ሮማንስ ቀጥል አንብብሽ አንብብ ና ምን አንብብ ማለት ነው እንግዲህ አምጥቼ ከመጀመሪያ ጀምሮ አንብብ። እሺ ከመጀመሪያው ጀምሮ ከየት ልክፈትልህ?
አይ ከአራት ሁለት ጀምሮ ያለውን ከዛ ጀምሮ ያለውን አንብብና እሺ ይኸውልህ ይሰማል ቃሉሽ ጭራሽ ዮሐንስ አፈወርቅ እምነት ብቻ መቼም ተቃውሞ አያውቅም። ሲጀመር የደገፈው እሱ ነው። ላሳይ ይችላል። እሺ ቀጥልሽ አንብባ። ምን የደገፈው እምነት ብቻውን መቼም ተቃውሞ አያውቅም። አረ እሱን በሚገባ አሳያለሁ። ግን አሁን እሱን አንድ ጊዜ 10 ወደዚህ ወደዛ አትዝለል። እኔ ያልኩህ ምንድን ነው አንዴ ኮንቴክስቱን ይዤ ይኸው ስለ ግዝረት እዚህ ጋር ያወራል ምናምን አልኩ። እንዲህ ብሎ አንተ እንዳስረዳኸው ያስተማረ አባት አምጣ አልከኝ አይደለም ብለሃል አላልክም? ብያለሁ። እንግዲህ አንተ አሁን ስለ ግዝረት ብቻ ነው እያወራ ያለው ብለን ህልከው እዚህ ክፍል ላይ በዋናነት የሚያወራው ስለ ከግዝረት አንጻር ነው በዋናነት የሚያወራው ብያለሁ። ይኸው ሮሜ 1:2 ይኸውልህ ከመጀመሪያው ጀምረ አንብብ፣ እንሰማሃለን፣ ጊዜ እንሰጥሃለን። አንተ ነው ያመጣው። አንተ ችግር የለውም ማስረጃ ብለህ የለ ይኸው አንብብ። ከመጀመሪያው ጀምሮ አነባለሁ ብለሃል። ይኸው ኦኬ what shall we then say the Abraham our father ምን አለ? ቀስ በልና ስለ አብርሃም ምን እንላለን? what shall we say አብርሃም ይላል። ስለ አብርሃም ምን እንላለን? our father pertaining to the flesh has found okay Abraham were justified by work ቀጥልሽ he has were full of glory but not before God ይላል። እሺ ያው ስለዚህ አብርሃም ጥቅሱን ቀጥታ አስቀምጠው አይደለ? አዎ እሺ ቀጥልሽ አስቀምጠሽ ነው ማብራሪያውን ሂድ he had said ቅንፉን በማኑስክሪፕቶች ውስጥ ይላል አረቋ አንዴ ላድርግልህ። እሺ ይኸው ወርድ ሳይሆን ወርልድ። እሺ that the world had become guilty before God ይላል። ያው ሰው ሁሉ ከሁሉም ሲሳይ ለምንድን ነው የሚያስወርዱኝ ግን? በዛ ላይ መጣውን አከያየው ለምን ጉልበት ይጠቀማል? አታስወርዱትም። ያመጣው መረጃ ራስ ላይ አስወርዶ ነገር ይሄ ከዛ በኋላ ይገባል። ወጣ ቀጥል አንተ ልኮ ነው ኦኬ ያመጣው አንተ ስለሆንክ ቀጥል አንተ ብለኸኛል። ይኸው ማስረጃ ነው ተቻለው። ቀጥል አንብብ አይ አንተ እኮ ነው ያመጣው ማስረጃውን አንብብ እንዳትን ኦልሃድ ሳይንድ ይላል። ኦኬ ሁሉም በአዳም ኃጢአት ምክንያት ሁሉም ኃጢአተኛ ነው ምናምን ይላል። ኦኬ ምን ችግር ጥሩ ነው። አይ ኖ ችግር የለም ጥሩ ነው። ሂድ that the boasting was እሺ ቀጥልሽ in that boasting was እሺ ኦኬ excluded when he and that it was impossible to be saved ቃሎች ችግር የለውም። ይኸውልህ መፍጠን አይጠበቅብም። ቀስ ብለህ ተረጋግተህ እንትን እያልኩ ስለሆነ ጽሁፉ አይታይም። excluded and ያው የተወሰነ ብዥ ይላል፣ ግን ቀስ ብለህ it was and that was impossible to save otherwise than by faith ይላል። ስለ ከእምነት ውጪ በምንም ታምር መጽደቅ አይቻልም። በቃ ኦልሬዲ ዘግቷል እኮ በቃ ያየ ምክንያቱም otherwise saved አራዝም ብርሃን አየ እንደዛ እያለ ነው። ሰው ሁሉ ዓለም ሁሉ ኃጢአተኛ ስለሆነ ሰው ሁሉ ኃጢአተኛ ስለሆኑ ሰው ሁሉ በደለኛ ስለሆኑ ከእምነት ውጪ መጽደቅ አይቻልም ያለ ነው። እሺ ቀጥል። እሺ ምክንያቱም እንትን ነው ይሄ እየተረጎምክ መተርጎም ይቻላል። ጥሩ ነው። ካሁን በኋላም እየተረጎምክ is now intent upon showing that the salvation so far from being matter of shame and even cause of the bright glory and a bright glory land, a bright glory, cause of a bright glory. Okay. አይታይም እኮ ጽሁፉ የሆነ ብዥታ አለበት። አቃለ በጣም ተቸግረ እያነበብኩ ነው፣ ግን አንተ ብታነብ ጥሩ ነበር። አንተ አንብብልንና ችግር የለውም ተርጉምልን። እሺ ለሁላችንም ያመጣው አንተ እኮ ነው። ችግር የለውም
አንተ ነው ያመጣው ማስረጃው እና አንተ አንብብ፣ ችግር የለውም። ማስረጃውን እኮ አንተ አምጣው ስላልከኝ እኮ ነው ከመጀመሪያው ጀምሮ ለአንብበው አልከኝ። ከፈትኩልህ። ከፍትልህ ግን ምንም በቃ እንትን የለም። ስለዚህ አንተ እንዳልከው የለም እኮ እዚህ ጋር አሁን ስለ ግዝረት እያወራ ነው የሚለው ምን ይላል? ከእምነት ውጭ መጽደቅ አትችሉም እያለ ነው። ሰርከምሲሽን የሚል ከታች አይታይም? ይኸውልህ ጀስቲፋይድ ያለው ሁሉ አልዘለልኩም። ይኸው እዚህ ላይ ይኸው እዚህ ላይ እኮ ነው። እንግዲህ አታዝግ። ካለ እምነት ምንም ቢሆን በቃ መጽደቅ አትችልም ብሏል እኮ ኦልሬዲ ጨርሷል። ያለ እምነት መጽደቅ የለምማ ሁላችንም እናምናለን። ግን እዚህ ላይ ስለ ግዝረት እያወራ አይደለም ላልከው ምንድን ነው የምትጨባበጠው? ልዩነታችን ያለ እምነት መጽደቅ የለም የሚል ላይ እኮ አይደለም። እናንተ ስራ ያጸድቃል ብላል አንተ። አዎ ስራ ያጸድቃል። ስራ ያጸድቃል ማለት ያለ እምነት ጽድቅ አለ ማለት አይደለም እንዴ? ከእምነት ውጭ የሆነ ስራ ያጸድቃል ብለናል እንዴ? ያጸድቅ ምንድን ነው የሚለው እምነትም ያጸድቃል ስራም ያጸድቃል። ትክክል ነው። እምነት ያጸድቃል ስንል ሁለቱም ያጸድቃሉ። ግን ሁለቱም የሚያጸድቁት ግን እንዴት ነው ከተባለ ጽድቁ ከእምነት በፊት መጥቶ አይደለም። መጀመሪያ የሚመጣው እምነት፣ ከዛ በኋላ ስራ ደግሞ ወይም ፍሬ ደግሞ ከእምነት በኋላ ይመጣና በእምነት የምታፈራው ፍሬ እሱ ራሱ ደግሞ ለጽድቅ ይሆናል። ስቲል እሱም የሚያጸድቅ ይሆናል ተባለ። ይህንን ደግሞ ከየት አመጣሁልህ? ከመጽሐፍ ቅዱስ። ከየት? ከያዕቆብ 2 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እኔ አሁን ሰው የሚለው እዚህ ጋር የብሉይ ኪዳንን ሰዎችን ብቻ ነው በእምነት ብቻ ጽድቅ የሚለውን እንደዛ ብለህ መስክራለሁ። እንግዲህ አሁን ጽድቅ በእምነት ብቻ የሚለው ለብሉይ ኪዳን ሰዎች ነው ብለህ ተርጉመሃል። እሱን አምጣ ስል ሮሜ 4 ላይ መጣ። ግን እዚህ ሮሜ 4 ላይ የብሉይ ኪዳን ሰዎች የሚጸድቁት በእምነት ብቻ ነው የሚል ነገር አላመጣህም። ስለ የተናገረውን እኔ እንደዛ አላልኩም። ሁሉም በእምነት አብርሃምም በስራ በጸደቀ ቢሆን ቆይ አንዴ ሰው የሚለው ምንድን ነው ብለህ ሰው የሚለው አብርሃምም በስራ በጸደቀ ቢሆን የሚመካበት ነገር ይኖረው ነበር ይላል እኮ። ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን ብሎ ሲናገር ሰው የተባለው ለማን የሚሆን ምክር ነው? እዛ ጋር የተጠቀሱት ሁለቱም ሰዎች ነግሬሃለሁ እኮ ቅድም። እንግዲህ የብሉይ ኪዳን ሰዎች ናቸው እነሱ። በስራም ጸድቀዋል። ስራም ያጸድቃል፣ እምነትም ያጸድቃል። ወዳጅ የብሉይ ኪዳን ሰዎች ተጠቅሰዋል። ግን እየተመከረ ያለው ግን ማን ነው? ለምሳሌ ከላ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ሲል አንተ ከንቱ ሰው ያለው ክርስቲያኖችን ነው ወይስ የብሉይ ኪዳን ሰዎችን ነው? አንተ ከንቱ ሰው እያለ ያለ ነው። ኦኬ አብዱ ማየት አለብኝ። ይሄው ቁጥር 20 ላይ ነው። አንተ ከንቱ ሰው እያለ ቁጥር 20 ላይ ቀጥል እንጂ ካዶሽ ለማዛግ ነው ስፔሻሊቲው እኮ ብሮስኪ። ለምን ልብህን ታደርቃለህ ግን በዚህ ጠዋት? ኧረ በስመ አብ አንተ ዛግ አደረገን እኮ። እሺ አንተ ከንቱ ሰው የተባለው ማን ነው? ኦኬ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁን አንተ ከንቱ ሰው የተባለው እዚህ ጋር ማን ነው? አንተ ከንቱ ሰው ተብሎ የተባለው ሰው ሁሉ ነው። ሰው ሁሉ ነው። እንደዚህ አትጠይቀኝ። አንደኛ ጥያቄውን ጠይቅና ከዛም በኋላ ልመልስልህ። እዚህ ጋር የተጠቀሰው ማን ነው እኮ? አንተ ከንቱ ሰው የተባለው ማን ነው? ክርስቲያኖችን እያስተማረ ነው አይደለም? ክርስቲያኖችን እያስተማረ ነው። ኦፍኮርስ የዳኑ ሰዎችን አይደል? የአዲስ ኪዳን ሰዎችን። አዎ እሺ። ዝቅ ብሎ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እያለ ሲያስተምር እነማንን ነው የሚያስተምረው? ክርስቲያኖችን እኮ ነው የሚያስተምረው። እሺ ለክርስቲያኖች ይህ ትምህርት የታመነ ነው? ሰው በእምነት ብቻ ሳይሆን በስራ መጽደቁ? ኦፍኮርስ እሱን አንዴ ላውራ። አንዴ ላንብብልህ ክፍሉን፣ ችግር የለውም። እስከ 22 ያለውን ላንብብልህ። እስከ 22 ያለውን ማለት ነው። እሺ አባታችን አብርሃም ልጁን በይስሐቅ በመሠዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ እግዚአብሔር ወዳጅ ተባለ ይላል። ስለዚህ አሁን ያን ሁሉ ካወራ በኋላ ምንድነው እያለ ያለው? ኦፍኮርስ ያ እውነተኛ እምነት ገንዘብን ስራን ገንዘብ ያደረገ ነው። ሰው አንድ ሰው አመንኩ ብሎ ግን ምንም የማያደርግ ከሆነ ሲጀመር እየዋሸ ነው። ሲጀመርም አልዳንም።
እምነቱ ያጠራጥራል እያለ ነው። ምክንያቱም አብርሃምም መጀመሪያ የጸደቀው በእምነት ነው። እንደዛ ያለበትን አሳየኝ። ምን ሲጀመርም አላመንም ያለበትን አሳየኝ። ላሳየው ነገር። ኦኬ እሺ፣ ምን ይላል? ላሳይሽ። ቆይ ቃዱሽ እንደው ስለፈጠረ በእናትህ እንደው አታድክምን። ማታ እንዴት ሆንክ? ራበህ ወይስ ትንሽ ሀሳብን ከስራ? እኔ አሁን ያወራንበት እኮ አንተ ሲዝ ወይ እኔ አሁን ገብቼ ቃዶ ሲያወራ ሰምቼው 6 ሰዓት አልደርሳለኝ። ራቡ ሊደፋኝ ነው። እንዴ አሁን ራበኝ አልኩህ እኮ እኔ ራሱ የሚገርም አልበላውም እኮ በእውነት። አንተ አሁን ቅድም እየበላ አልነበር? ምንድነው? ውሃ ጠጣው እንጂ በላው እንዴ? ውሃ ከመጀመሩ ነው ምግብ የሆነው። ውሃ ከመጀመሩ ነው የሚበላው። ይበላል እንጂ በለኝ። ውሃ በላ እንደሚሆነው። አይ ግን ለማንኛውም ቃዶች ላይ በቃ ዝም ብዬ እንትን ልበልህና ቢቀርብህም የሚሻል መሰለኝ። አዎ ግን የሚያጸድቀውንም ስራ ብትነግረን ደስ ይለኛል። እኔም ስንችል ስጠቅም እኮ ያው እኔ እንግዲህ አስተምረኝ ካልከኝ ይኸው እሺ ልንገርህ። የሚያጸድቀውን ስራ ነው የምትነግረኝ። ስለ ጽድቅ ስራ ነው። በቃ እሺ እንትን በል